ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? ፈንገስ ከመጣብን ምን እናድርግ? ፈንገስ እንዳይመጣብን ምን እናድርግ? ፈንገስ መሆኑን በምን እንወቅ? ሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉን። አንደኛ ፈንገስ እንደያዘን በምን እንወቅ? መጀመሪያ ሚለውን መነጋገር ያስፈልጋል። አንደኛ ከእግራችን ወይም ደግሞ ከእጃችን ሊሆን ይችላል። ጥፍራችን ቢጫ ወይም ደግሞ ነጭ ወይም ደግሞ ጥቁር ከለሩን ከበፊቱ ከለር የተለየ ከለር እንዲሁም ደግሞ ጥፍራችን ላይ የሆነ የወፈረ ነገር ወይም ደግሞ የሚፈረፈር አይነት ከሆነ ፈንገስ ሊሆን ይችላል ማለት ነው። ፈንገስ ሊሆን ይችላል ብለን መጠርጠር ያስፈልጋል። ፈንገስ መሆኑ የሚታወቀው አንደኛ በከለሩ ነው። በከለሩ ደግሞ ወይም ደግሞ በምልክቱ ይታወቃል። ሁለተኛ ደግሞ በሕክምና ነው። በሕክምና ከወፈረው ወይም ደግሞ ከሚፈረፈረው ላይ ተፈቅፍቆ ተወስዶ ምርመራ ተደርጎ በምርመራ ይረጋገጣል ማለት ነው። ፈንገስ ብዙ ጊዜ የሚወጣው እግራችን ላይ ነው። እጃችን ላይም ይወጣል፣ ግን ብዙ አይደለም። እጃችን ላይ ብዙ እንትን አይልም ማለት ከእግራችን ከተላለፈ ነው እንጂ ብዙ ጊዜ ከእግራችን ነው እንጂ ከእጃችን ላይ ብዙ ጊዜ አይወጣም። ከእግራችን ከተላለፈ ነው አንዳንዴ አልፎ አልፎ ሊወጣ የሚችለው። በዋነኛነት ፈንገስ የሚከሰተው እግራችን ላይ ነው። እግራችን ብዙ ጊዜ ተሸፍኖ ነው የሚውለው። ብርሃን አያገኝም፣ ላብ ይኖራል፣ ሙቀት ይኖራል። ፈንገስ ደግሞ ይህን ይወዳል። ብርሃን አይወድም፣ የፀሐይ ብርሃን አይወድም፣ ጨለማ ይወዳል። ይህን ካገኘ ፈንገስ በቀላሉ ይከሰታል ማለት ነው። ሁለተኛ ደግሞ ለምንድን ነው የፈንገስ መድኃኒት ጊዜ የሚረዝመው? ጊዜ ረዥም የሆነው የፈንገስ መድኃኒቱን ለረዥም ጊዜ ለምን ይሰጠናል ሊባል ይችላል። ፈንገስ ብዙውን ጊዜ ብዙ አይነት የቆዳ ኢንፌክሽኖች አሉ። የጠፍር ፈንገስ ግን በቀላሉ አያገግም፣ ጊዜ ይወስዳል። የሆነ ሰው ከእግሩ ፈንገስ ወጥቶ ሕክምና ሄዶ መድኃኒት ለ3 ወር ሊሰጠው ይችላል። ለ3 ወር ሲባል እንዴት ይህን ያክል ጊዜ ሊል ይችላል። ግን ለምንድን ነው ካል ጥፍር እንደሌላው አካል ፈጥኖ ሊሰራ አይችልም፣ ጊዜ ይወስዳል። መድኃኒቱ ለመስራት ጊዜ ሊሰጠው ይገባል ማለት ነው። ስለዚህ ለረዥም ጊዜ ለ3 ወር ሊሰጥ ይችላል። ከ3 ወርም ካላገገመ እንደንትኑ ነው። ደረጃው ከፍ ካለ አሁን ድጋሜ ለ3 ወር ሊሰጥ ይችላል፣ ወይም ደግሞ ለ2 ወር ወይ ለ1 ወር ሊጨመር ይችላል ማለት ነው። ስለዚህ የዚህ አይነት ምልክት አሁን የነገርኳችሁ አይነት ምልክት ካለ ወዲያውኑ ፈጥኖ ወደ ሕክምና መሄድ ያስፈልጋል። ጊዜ መውሰድ አያስፈልግም ማለት ነው። ሶስተኛ ማድረግ ያለብን ጥንቃቄዎች ማለት ነው። ማድረግ ያለብን ጥንቃቄዎች ምንድነው? ሰው የማያስተውለው ምንድነው? ጫማ ነው። ጫማ ፈንገስ እንዳልኳችሁ ፀሐይ አይፈልግም፣ የተሸፈነ ነገር ነው የሚፈልገው። ለረዥም ሰዓት ብዙ ጊዜ ሽፍን ጫማ ምናደርግ ከሆነ ሙቀት ሊኖራቸው ይችላል፣ ላብ ሊኖር ይችላል። ሁሌ ተሸፍኖ ስለሚውል የፀሐይ ብርሃን አያገኝም። በዚህ ጊዜ ፈንገስ ስለሚይዘን ይህን ጥንቃቄ ማድረግ በጣም በጣም አስፈላጊ ነው ማለት ነው። ይህን ጥንቃቄ ማድረግ አለብን። አንዳንድ ስራ ላይ ግድ ሽፍን ጫማ ማድረግ ያለብን ስራዎች ሊሆኑ ይችላሉ። እንደዛ ከሆነ ከቤት ስንሄድ ወዲያውኑ ማውለቅና ክፍት ነገር ማድረግ፣ በተለይ ደግሞ ስፖርት ሰርተን በዛው እንደለበስ ምንቆይ ከሆነ ወደ ስራ ምንገባ ከሆነ ላብ ስለሚኖር በጣም ሙቀት ስለሚኖር ለፈንገስ ስለምንጋለጥ ይህን አለማድረግ፣ ፕላስቲክ ጫማዎችን ለረዥም ጊዜ አለማድረግ፣ ጠባብ ጫማዎችን አለማድረግ፣ እነዚህን አለማድረግ ፈንገስን መከላከል እንችላለን ማለት ነው። በተለይ ደግሞ እህቶች ጥፍራችሁን ስትሰሩ ከቻላችሁ የራሳችሁን ማቴሪያል መጠቀም አለባችሁ። እግር መውረድ ሊሆን ይችላል፣ የጥፍር መቁረጫ ሊሆን ይችላል። የተለያዩ ለእግር ለመሰራት ወይም ደግሞ ጥፍር ለመሰራት የሚያስፈልጉ ማቴሪያሎችን እንዳለ በራሳችሁ ይዛችሁ እና በራሳችሁ እየቀቀላችሁ መጠቀም አስፈላጊ ነው። ምክንያቱም ፈንገስ ተላላፊ በሽታ ነው። ስለዚህ ሌላ ሰው የተጠቀመበትን ምናልባት ተረስቶ እንኳ ስትራይል ሳይሆን ብትጠቀሙበት በቀላሉ በፈንገስ ልትጠቁ ትችላላችሁ ማለት ነው። ይህን ትኩረት ማድረግ አለባችሁ። ይህን ትኩረት ማድረግ በጣም አስፈላጊ ነው ማለት ነው።
ሶስተኛ ደግሞ ምንድነው እግራችን ታጥበን በደንብ ማድረግ፣ ሌላ ጫማ ከማድረጋችን በፊት እግራችን ታጥበን ማድረግን ከፈንገስ የምንከላከልበትና የምንጠነቀቅበት ነገር ነው ማለት ነው። እግራችን በደንብ አድርቀን ጫማዎችን ወይም ካልሲዎችን ማድረግ። አራተኛ ደግሞ አመጋገባችን ነው። አመጋገባችን ፈንገስ በተደጋጋሚ ለምን ይመጣል የሚለውን ማስተዋል ያስፈልጋል። ማስተዋል አለብን። ጣፋጭ ነገሮችን መብላት፣ መጠጣት ሊያመጣብን ይችላል። ቪታሚን ሲ ያላቸው ምግቦችን አለመውሰድ፣ እነሱን አለመውሰድም የፈንገስ እንትን ሊያመጣብን ይችላል። ቪታሚኖችን መውሰድ እንደ ሌመን እንደ ኦሬንጅ ነገሮችን እነሱን መውሰድ በጣም አስፈላጊ ነው። አመጋገባችን ማስተካከል፣ ጣፋጭ ነገሮችን አለመውሰድ፣ እነዚህን አለማድረግ ፈንገስን መከላከል የምንችልበት ነገር ነው ማለት ነው። ስለዚህ መጀመሪያ የነገርኳችሁ ምልክቶች ካሉ እያንዳንዱ ምልክቶች የጠፍር መንጣት፣ የጠፍር መጥቆር፣ መፈርፈር፣ ከለሩ መቀየር ካለ እነዚህ ምልክቶች ካለ ወዲያውኑ ወደ ሕክምና ሄዶ መታከም አስፈላጊ ነው ማለት ነው። ታክሞ ሐኪሙ የሚያዝላችሁን ነገር ወይም የተሰጣችሁን መድኃኒት በአግባቡ መውሰድ በጣም አስፈላጊ ነው ማለት ነው። የዛሬ ቪዲዮ ስለ ፈንገስ የሰራሁላችሁ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት።